ልጆች የዛሬ አበቦች የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁ። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናግዝ ብለን እኮ ነው ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበን እስቲ ንገረኝ እስቲ ምን ትላለህ? ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። አላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል ዜሮ። ግን ችግር የለውም ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳ ልጅ። ባይዘዌ ከአንድም 2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ሚዜዋ ፋሲል አላችሁ ወይ? አለን አተኙም ወይ? ወይኔ ቋጠሩ፣ ወይኔ እንቅልፌን በተኛስ። ጀማው እንዴት አይነት አጓጊ ልብ ሰቃይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ። መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይኸውላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይሄው እንደ ጻድቅ ማለት ነው። ወይኔ 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 ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ይሄ ፔፕ ጋርዲዮላ ሰራዊት ነው። ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብ የማይምር ጭራቁ ፔፕ ጋርዲዮላ ከባዱ ኒካስትል ነው ያስተናገደው። ዛሬ በኒካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር። ነገር ግን በሚገባ በጀብደኝነት ተወጦታል ነው የምልህ። ያራዳ ልጅ ልበ ቆራጡ። እኔ ጋርዲዮላ የሚመቸኝ ለዚህ ነው። ሰው ባለቀ ሰዓት ላይ ራሱን ያጠናክራል፣ ተከላካይ ያስገባል፣ ፏደን ነው ቀይሮ የሚያስገባው። ይሄ ነው ፔፕ ጋርዲዮላ ማለት። ጀብደኛ፣ እንደ አንበሳ ተወቅቶ እንደ አንበሳ የሚሞት ቡድን ይዞህ ሜዳውስ መግባት ካለብህ ነው። ለዚህ ነው የትኛውም የፕሪሚየር ሊግም ሆነ የትኛውም ቡድን ፔፕ ጋርዲዮላ እንዲያሰለጥነው የሚፈልግበት ዋነኛው ምክንያት ሜዳ ውስጥ የሚረብሽን ነገር አታይም። ቢሸነፍ እንኳን ሞክሮ ነው። ቢሸነፍ እንኳን ነገሮችን ቢያጣ እንኳን ታግሎ ነው። አሁን ማንቸስተር ሲቲ ለዋንጫው በጣም ያስፈራል። ያራዳ ልጆች አሁን ማንቸስተር ሲቲ እንከን ባገኘ ቁጥር እየተሳበ ነው የሚመጣ። አናኮንዳ ነው የሚሆንብህ። ያራዳ ልጅ ጥርስ ያለው ያኛውን ነው የሚሆንብህ። ሌላ ነገር የለም። ጀምሯል። አሁን ማንቸስተር ሲቲ እና ፔፕ ጋርዲዮላ እንቅስቃሴያቸውን በሚገርም ሁኔታ ከፍተዋል። አዱ ብለው ተጀምሮ በ2 ነጥብ ጠቧል ከአርሰናል ጋር። ነገ ከቶተናም አርሰናል ከባድ ፈተና አለበት። ሚካኤል አርቴቴን ፈተና እንዴት እንደሚወጣው አናውቅም። ነገር ግን ዛሬ ፔፕ ጋርዲዮላ በሚገርም ሁኔታ
በሚገርም ሁኔታ ተወጡ። ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረ። እሱም ዶሮኑም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር። ማን ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻርክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ የአርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። አንተ 2-1 እንደዚህ ያስጠላለ። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድን ነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን አላቅም። እንዴ ደግሞ የምናባክነው ኳስ ብዛት እኔ በጣም ነው የገረመኝ እኮ። እሱ እኮ ነው ኩሳኖቭ። አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴት ነው የሚችለው? ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ ሃፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ ሃፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት ሃፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ ሃፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው። ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ይሄንን ነው የሲቲ ሜንታሊቲ ስንል የነበረው። ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው። የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ነው። ኦራይሊ አንተ ምን አይነት ተጫዋች ነው ልጅ? ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ። ጌሙ ይችላል። የሚገርም ሲዝን እያሳለፈ ነው። የዛሬው ደግሞ ይለያል። ማን ኦፍ ዘ ማች ነበረ። ብቻውን የገጨው ሄዲንግ ግን ኒውካስትል ይደደብ ነበሩ። ገባ እንደኛው ሌላ የሚገጭ ተጫዋች ማንም ማርክ አላደረገው። ማንም ብቻውን ሰጣቸው። አርሰናል ጋፑ 2 ሆኗል። ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው። እንዴ ነው ካልም ትሆናላችሁ ወይስ እንደተናበራችሁ ትቀጥላላችሁ? ሜዳ ውስጥ ምን ይሆናል? ባፋችሁማ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት፣ ግን ሜዳ ውስጥ ነው የምናየው። እሱን ነው የምናየው። ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም። ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ። ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አለው አትችሉ ኒውካስሎች ባይዘው አትችሉ። ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ገነርስ አንድ ነገር ልንገራችሁ ሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል። በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ
ወንድ ነበር። ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ሲቲ ኒውካስትልን 2-1 በሆነ ውጤት አሸንፏል። ሲጀመር ብዙ ዓመት ኳስ ያየ ሰው ይህን ጨዋታ ሲቲ በኒውካስትል ይጥላል ብሎ አይጠብቅም። ያው ምናልባት ተአምር ከተፈጠረ ብሎ ነበር፣ ግን ተአምር አልተፈጠረም። አሁን የአርሰናል ደጋፊዎች ገብታችሁ ታጥባችሁ ለጥ በሉ። በቃ ምንም ልንረዳችሁ አንችልም። የኛ ቋጠሮም ሰርቷል። 2 ነጥብ ሆኗል። እሺ አሁንስ ምን ትሉ ይሆን? በቃ ምን ትሉ ይሆን? በዛሬው ጨዋታ እንግዲህ ኦራይሊ የሚገርም ፐርፎርማንስን ያደረገው 2 ጎል አስቆጥሮ የሚገራርሙ ጎሎች። የመጀመሪያው ጎል በግራ እግሩ ከፔናልቲ ቦክስ ጫፍ አካባቢ ጸዴ ጎል አስቆጠረ። እንዲሁም ደግሞ ሁለተኛው ጎል ሃላንድ ያስለመደን አይነት ሄዲንግ ነው ያገባው። በቃ የሚገርም ጎል አገባ። ሃላንድ ደግሞ አሲስት አደረገ ማለት ነው። በኒውካስትል በኩል አንድ ጤነኛ ተጫዋች የነበረው ሃል በጣም አሪፍ ፐርፎርማንስ ነበር እያደረገ የነበረው። ከእንግዲህ ነገ ደግሞ ቶተናምን ባናምናትም ቢያንስ ከአርሰናል ጋር የሆነ እንድትፍጨረጨር እንቋጥርላታለን ማለት ነው። ወላሂ ሲቲ ወንድ ቲም ነው። 2-1 ሁላ እየመራ በቃ እንደ ወንድ ነው የሚጫወተው። ለማግባት ነው የሚጫወተው። ወንድ ቲም ይሄ ነው በቃ ዋንጫው መብላት ያለበት። ሲቲ ይመቻቹ። ፈጣሪ ሆይ ምንድን ይስልን? የትኛውን ጾም ነው? የትኛውን እስከ 9 የትኛውን አክፍዬ የትኛውን ትእዛዛት ተከትዬ ነው ይሄ ሁላ ደስታ? የትኛውን ነዳያን የትኛው ወያሎች የትኛው የአርሰናል ደጋፊዎችን እንደው እረድቼ ነው ይሄ ሁላ ደስታ በቅዳሜ ቀን ለኔ የምትሰጠኝ? አረ ቸርነት በዛብኝ። አረ ምን አይነት ቅዳሜ ናት! በመቤቴ ምን አይነት ቁንጅት ያለሽ ቀዴ ናት! ቼላ ወንድም ጠራ ምንም በቃ እንወዳቸዋለን። ግን ለቶፕ 4 ሽርትት አለችልን። አስቶን ቪላ ሽርትት አለችልን። አንዳንድ ሊጎችም የሆኑ ቲሞች ስጠት ተደረጉ። ከዛስ ማታ ላይ ሲቲ ወስዶ ኒውካስል ሰጠት። ጎረቤታችን አንተ በጎረቤት ሰው እንዴት እንደዚህ ይኮናል? እኔ ጥሩ ጎረቤቶች እስከዛሬ አይቼ ዶክተር የሆነ ጎረቤት አለኝ፣ ኢንጂነር የሆነ ሀብታ ሁሉን ነገር እንደ ሲቲ ግን ያኮራኝ ጎረቤት ምን አይነት ጎረቤቶች ናችሁ? ኧረ እንዴት ነው ደስ የሚለው! ኧረ አንተው እያለ በእናትህ ፍሬ ልቀቀው፣ እጅ ላይ ሞቀ በእናትህ እንደው ከልጅም ሳትሆን ከዋንጫም ሳትሆን ከምትቀር ፈረንጅ ለሚራገጠው ለምን ይሞቅ ያንተ ፍሬ? ቶ ልቀቀው በቃ ቶ አቋጠር። ከዚህ በኋላ ወደ ስራ አትሄድም እንዴ? ውይ የዛሬው ቀን ኧረ ፈጣሪ ወይ! ኧረ በየትኛው ጽድቄ ነው የውላ ደስታ? እሺ አሁን ምንድነው የምትሉኝ? ዋንጫው ቲም አልተለየም ነው የምትሉኝ? ዋንጫው ቲም አልተለየም፣ ዋንጫው የሲቲ አይደለም እንስጠው አትሉኝም? እንስጠው ሪኮም እንዲህ እንስጠው። በቃ ይሰጡ፣ ሲቲ ይዞት ይሂድ ዋንጫውን። ዋንጫው ቲም ማን እንደሆነ ተለይቷል። ዋንጫውን ይዞ ይሂድ፣ ፍቀዱለት። በቃ ከእንደዚህ አይነት ጦርነት ራሱን እኮ ተከላክሎ ራሱን ችሎ ለዛውም እንዲያፈትልኩ ከወጣ ዋንጫው የሲቲ ነው። ወያላ ተስፋ ቁረጥ። መቼም እንደማትበለው ተረጋግጧል። 2 ነጥብ እመነኝ 2 ነጥብ። ነገ ቶተናም አንተን ሲያስጥል ሲቲ ወደ ላይ ይወጣል። ቶፕ 1 እኛ አስቶን ቪላ ጥሏል፣ ቼልሲ ጥሏል። ቶፕ 3 የዩናይትድ ተከታትለን እንደዚህ ነው የምንሆነው። ዋንጫው የሲቲ ነው ሲጀምር። ስጡ፣ ይሰጥ ብያለሁን፣ ይሰጥ። እኔ በኔ ፍቃድ ይሰጥ፣ ላኩላችሁ፣ ይሰጥ። በቃ እንግሊዝ ፕሪሚየር ሊግ ፌዴሬሽን ምናምን ይሰጥ። ግባ እናውጣው። በቃ ጎረቤቴ ስራዋን ጀምራለች። እኔም ካንቺ ጋር ነኝ። ቅድም በቀዩ ማሊያ ነበርኩ፣ አሁን ደግሞ በነጩ። ነጭ ደግሞ የሰላም ምልክት ነው ማለት ነው። ጋርዶላ አሸነፈ፣ ሲቲ አሸነፈ። ነጥቡ በስንት ሆነ? በ2 ሆነ። እና ወያላው ምን እያሰብክ ነው? እኔ የለውበትም። እኔ ጥጌን ይዤ እየቋጠርኩ ነው፣ እየጾምኩ ነው። ደህና አደሩ። ሰላም። ፔፕ እንዲህ እየቋመጠ ነው። ይሄንን ነገር ብዙ ጊዜ አድርጎታል። ለሱ አዲስ ነገር አይደለም፣ ወይም ተአምር አይደለም። እንዲህ እየቋመጠሽ የሚገርማችሁ ነገር ሰከንድ ሃፍ ሲቲ የተጫወተበት መንገድ፣ ፔፕ የተጫወተበት መንገድ፣ አርቴታ ከተጫወተበት መንገድ በምንም አይለያይም። ችግሩ መምህርና ተማሪ ልዩነት አላቸው። አርቴታ እንዴት አድርጎ ጎል እንዳይገባበት ማድረግ እንደሚችል አያውቅም። ፔፕ ግን ይችላል። ያ ማንን በምን አይነት ቦታ
መጠቀም እንዳለበት ፔፕ ያውቃል። አርቴታ ይህንን ማድረግ አልቻለም። ይህንን አያውቅም። ይሄ ነው ልዩነታችሁ። ከሁሉም በላይ ግን ኢትስ ኦል አባውት ሜንታሊቲ። ነገ ይቋጠርብሻል ወያኔ። እኔ ግን አሁን ላይ ለአርሴናል ደጋፊዎች ማለት ነው በጣም እያዘንኩ ነው። በጣም ማለት ነው የምሬን ነው የምላችሁ። በቃ እግር ኳስ ፍትሃ አይደለም የምር። እኔ አርሴናል ደጋፊዎች በቃ እንደዛሬ ያሳዝነውኝ አያውቁም። በቃ ሲቲ ይሄን ዋንጫ እንደማይምረው ማለት ነው በዛሬው ጨዋታ እኔ በ45 ደቂቃ ውስጥ ብቻ ተረድቻለሁ። በቃ ምን ያክል ይሄንን ዋንጫ እንደሚፈልገው ተረድቻለሁ። እኔ ክለቡ አይደለም ግን የአርሴናል ደጋፊ ኢትዮጵያ ውስጥ ያለው በጣም አሳዘነኝ። እግዚአብሔር በቃ ልባቸው በዚህ ሰዓት ምን ብሎ እንደሆነ ባቁ ሁሉንም ደስ ይለኝ ነበር። ግን በቃ ጋርዲዮላ የዚህን ዓመት ዋንጫ በልቷል። በቃ የአርሴናል ደጋፊዎች ተስፋ ቁረጡ። የምር ካሁኑ ራሳችሁን ማሳመን ጀምሩ። ዋንጫ ላይ ተስፋ አታድርጉ። በቃ ጋርዲዮላ አይሰማህም በዚህ ዓመት። በቃ የምር በጣም ነው ያሳዘናችሁ። በጣም ማለት ነው። ይህን ሁሉ ዓመት ቆይተ ዋንጫ እንደማጣት የሚያስጠላ ነገር የለም። ያን ሁሉ ወር ጨፍራችሁ ዘፍናችሁ ብላችሁ ዋንጫ እንደማጣት የሚያስጠላ ነገር የለም። በዚህ ዓመት ግን በቃ ተስፋ ቁረጡ። ዋንጫው እናንተ አይደለም። በቃ ኔክስት ይሳካል። በቃ እናንተም ፍቱ። በቃ ከዚህ በኋላ ዋንጫ እንበላለን ብላችሁ አይምሯችሁን ይባስ አትጉዱት፣ አትስበሩት ራሳችሁ። በቃ በጣም አሳዘናችሁ። የምር በጣም ይደብራል። አትበላትም። አሁን የፈጠነ ትወጣለህ፣ እግርህ ምናምን ታጥበህ ቀጥ ብለህ ተኛ ማለት ነው። ወይኔ ምን አይነት ምሽት ነው! በራስ በገዛ ውጤት አትታመንም። እንዲህ ምንድን ነው? እኛ እንኳን ለመዝናናት ነው ኳሱን እየተመለከትን የነበረው። ሙሉ የአርሰናል ደጋፊ ቁጭ ብሎ የሲቲን ጨዋታ በ7 ሰዓት ምን አባት ትሰራለህ አንተ ሰውዬ? እና ደግሞ ከበርንሌ ጨዋታ በኋላ በእኔ ቪዲዮ የሰራችሁ 17 ነው 18 ሜንሽን ቪዲዮ ነው ያየሁት ማለት ነው። ታይም ራሱ ያለኝ ይመስላል። ለእናንተ ግድም ይሰጠኝ ይመስላል። እንደዚህ አይነት ነገር ስላረጋችሁ ግድ አይሰጠኝም አባቴ። ቶተንሃም ሲለጥፍሽ ደግሞ ምን አይነት አረጋገጥ እንደምረግጥሽ በደንብ አድርግ ያሳይሻለሁ ማለት ነው። ሲቲ፣ ሊቨርፑል፣ ቸልሲ፣ ማንቼ ባሉበት ዋንጫ ታይም ዋንጫ ቡድን አይደለም። መልካም ወያሊያንስ አተኙም። እናንተ እኮ አታፍሩም። ቁጭ ብላችሁ እየቋጠራችሁ ይሆናል። ያንተ ፍሬ ከ19 ክለብ ፍሬ ይበልጣል። ቁጭ ብለ መቋጠረው ለምንድን ነው 19 ክለቡ ሁሉ አርሰናል የሚባል ክለብ የሚጠላው? በአንተ ምክንያት፣ በነፍጫለው የአርሰናል ደጋፊ ምክንያት። ነፍጫላ እግር ኳስ የማያቅ መሀይም ደጋፊ ማለት የአርሰናል ደጋፊ ነው። ለዚህ ነው የ19 ክለብ ደጋፊ አርሰናል የሚባል ክለብ የሚጠላው። አምና ከሊቨርፑል ጋር ለዋንጫ እየተፎካከርክ እኔን ስለምጠላኝ፣ እኔ ማንቸስተር ዩናይትድን ስለምጠላኝ ሊቨርፑል ይብላው አርሰናል ኤፍሲ ክለቤ ከሚበላው ሊቨርፑል ይብላውና ማንቸስተር ዩናይትድ ይበለጥ ብለህ ስታስብ ነፍጫላ የማታስብ ደጋፊ እንደሆንክ ስላሰብኩኝ ለጎረቤት እቋጥራለሁ። ለጎረቤት ለሲቲ እቋጥራለሁ። አልተኛም። አንተ ነፍጫላ ደጋፊ፣ የአርሰናል ደጋፊ በዓለም የሚጠላ እግር ኳስ የማያውቅ ነፍጫላ ደጋፊ ነው። ለዚህ ነው ሁሉም የሚቋጠርባችሁ። ያንተ ፍሬ ከ19ኙ ክለብ ፍሬ ይበልጣል። ቁጭ ብለህ ታድራታለህ። ዘንድሮ ቅስምህን ነው የምሰብረው። ሜይ ላይ ግንቦት ላይ እንገናኝ። ከሀገር ብን ብለህ እንድጠፋ ነው ማድረግ። ብን ብለህ እንድጠፋ ለ3 ለ4 ወር ፈትቼ ነበረ። አሁን መጥቼ ላለሁ አንተ ነፍጫላ ወያላ እኔን ስለምጠላኝ ሊቨርፑል እንዲበልጠኝ ክለቤ ከሚበላ ሊቨርፑል ይብላ ስትል አምና አስጠላኝ ዘጋኝ። ሲቲ አይደለም እኔ መጥቼ ዋንጫውን እቀማለሁ። ሲቲ እንኳን ባይበላ እኔ ወይ አስቶን ቪላ እንበለዋለን። ለምን ዋንጫ መብላት አትችልም? የት አባ የምታውቀውን ዋንጫ ነው? አንተ አቬሬጅ ቲም ነህ። ከኔ ጋር እኩል አፍ መካፈት አትችልም። ይመቸው ተኛ። አንተ ነፍጫላ ወያላ እንዳትፈታ ሀቢቢ። ምንም መዘናጋት የሚባል ነገር የለም። ሰከንድ ሀፍ ምን እንደሚፈጠር አናቅም። ቋጠሮ ትኩረት ይደረግ ቋጠሮ ላይ። ኖርማሊ እኔ የፈራሁት ሲቲ ፈርስት ሀፍ ጨዋታውን ገሎት ይወጣል ብዬ ነበረ። እንደተጠበቀው አይደለም እና እስኪ ምንም ሊፈጠር ስለሚችል በደንብ ይቋጠር። ይመቻችሁ። ገዳይናና ገዳይናና መጥቶላል። ገዳይ ያራዳይ ሮድሪ ሲመለስ ማንቸስተር ሲቲ መሊ። በነገራችን ላይ ይሄን ነው ስላችሁ የነበረ ግግም ብለህ ጨዋታዎችን ባለው ውጤት እያሸነፍክ የምትሄደው ከ26 ከ27ኛ ሳምንት በኋላ ነው እንጂ ገና መጀመሪያው ሳምንት ጀምራ በገገመው እያሸነፍክ 38 ሳምንት አትጓዝም። ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ጋር ያለው ልዩነት በ2 ነጥብ አጥቦታል ማለት ነው። ከዚህ በኋላ ያሉትን ጨዋታዎች
በእርግጠኝነት ነው የምነግርህ 6 ነጥብ እንኳን አይጥልም ማንቸስተር ሲቲ ማለት ነው። እኔ መቆም ማንቸስተር ሲቲ ይሄ ነው እስካሁንም ሰውራለት የመጣው ማንቸስተር ሲቲ ይሄ ነው ማለት ዋንጫውን ቆንጆ አድርጎ ይበላዋል። ሄና ይችላል፣ ማንቸስተር ሲቲ ይችላል፣ ሮድሪ ይችላል። ሴሜኒዮ ግን ማለት ነው ኦቨርሬትድ በስማም ገገመ የሆነ ተጫዋች ማለት ገገም እሱ ባይኖር በዚህ ጨዋታ ማለት 3 እና 4 ጎል ለምን እንዳልቀየረው ሁሉ ሲያበሳጭኝ ነበር ማለት ነው። ለማንኛውም ይመቻችሁ። ሰላም ደሩልኝ እስቲ ደጋፊዎች ዩናይትዳውያን የሚገርም ቋጠሮ ነበር። ይመቻችሁ።